ብሌንን ሳያት ግን ትክክለኛ አንቺ ልጅ ትመስለኛለች። መልኳ፣ አነጋገሯ፣ ስርዓቷ ካንቺ ጋር ሁሉ ነገሯ ይመሳሰላል። አይ ዶክተር የማይሆን ነገር እኮ ነው። አንቺ እንደዛ አስበሽ አታውቂም? በጭራሽ። በእርግጥም ልጄ እንድትሆን ብዙ ጊዜ ተመኝቼ አውቃለሁ። ብሌንን በጣም ነው የምወዳት። አብሬያት ስሆን ልጄ ቅርብ ያለች ያህል ነው የሚሰማኝ። ግን ልጄ ትሆናለች ብዬ ጭራሽ አስቤ አላውቅም። አንድ ነገር ልንገርህ፣ የብሌን እናት መሆን በጣም መታደል ነው። አሁንም ቢሆን ልጄ ብትሆን ደስ ይለኝ ነበረ። ማን ያውቃል፣ ልትሆንም ትችላለች። በቃ እንርሳው። መጀመሪያ ማድረግ ያለብን ነገሮች አሉ። ለነሱ ቅድሚያ መስጠት አለብን። ስለ እነሱ ማውራት ይሻለናል። አዎ ዶክተር። የት? ቆይ ያለችሽ ነገር አለ? አይ ያለችኝ ነገር የለም። ኧረ ተመስገን። እኔ ደግሞ ነገረቻት ብዬ እንዴት እንደተጨነኩ። እናቴ እንደዛ ተናግሬያት አስወጥቻት ነው። ነገሮች ከዚህ በላይ አይበላሹ። ሄሎ የኔ ልጅ፣ አይሰማም? ሄሎ ቃልዬ፣ አይሰማም እንዴ? ምን ሆነሽ ነው? ዝም አልሽኝ እኮ። ኔትወርክ ይሆናል። እና ምን ሆና ነው አልሽኝ? እናቴ አልቻልኩም። ሁሉንም ነገር በግልጽ ነገርኳት። ከዚህ በላይ ለዋሻት አልቻልኩም። አንቺ እውነተኛ እናቴ እንደሆንሽና እሷ ደግሞ ትክክለኛ እናቴ እንዳልሆነች ሁሉንም ነገር ነግሬያታለሁ። የእሷ ልጅ በህይወት እንደሌለችና እኔ ደግሞ የአንቺ ትክክለኛ ልጅ መሆኔን ስነግራት ለዛ ነው እንደዚህ ሆነችው። እና የእውነት አደረግሽው? ነገርሻት እንዴ? ቅድም እኮ እኔ እንዳልነግራት ለምነሽ ነበር አይደል እንዴ? እና ምን አዲስ ነገር ተፈጥሮ ነው አሁን? ልክ ነሽ ማም፣ ግን ሳስበው እውነቱን ተናግሮ የመሸበት ማደር ይሻላል። እሷም የቅዠት ህይወቷን ከምትኖር እውነቱን ተቀብላ የተሻለ ህይወት ብንኖር ይሻላታል። እሺ በቃ እሺ የኔ ልጅ እሺ። እሺ ማም። እናት መጭም እንዴ? የት ነው ያለሽው? እመጣለሁ የኔ ልጅ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንዴት ናችሁልኝ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በአደራ ክፍል በክፍል 60 እንግዲህ ሰላም ትንሽ እየነቃች ያለ ይመስለናል። በዛ ላይ ደግሞ የቃል እናት መምጣቷ አሁን ላይ ቃል ውሸቶቿ የሚጋለጡበት ጊዜ እየደረሰ ያለ ይመስለኛል። እንግዲህ አልበገርም ብላ ቃል ማለት ነው አልሸነፍም በማለት እንግዲህ የሰላም ልጁን አለመቆየትና የሰላምን ንብረት ለመውሰድ በጣም ብዙ ነገሮችን እያደረገች ትገኛለች። አሁንም ውሸቶቿን እንደቀጠሉ ናቸው። በሚገርም ሁኔታ ሁሉንም ሰው ሽምጥጥ አድርጋ እንግዲህ ምንም ማድረግ አልችልም፣ ምርመራው እኔ የሰላም ልጅ እንደሆንኩ ነው የሚናገረው ብላ ድርቅ ብላለች። የሚገርመው ነገር ግን ይሄ አይደለም፣ ቃል እንዴት አድርጋ ውጤቱን ቀየረችው የሚለው ነገር ነው። ለሁሉም ጥያቄ የሆነባቸው ይሄ ነው። እንግዲህ ቃል እንዴት ውጤቱን ቀየረችው፣ እንዴት ብሎ ውጤቱ ተቀየረ የሚለው ነገር ለሁሉም ሰው እንቆቅልሽ አድርገዋለች ማለት ነው። እንግዲህ በክፍል 60 ላይ በባለፈው ላይ ካያችሁ ብሌንና ዳግም መንገድ ላይ ሲሄዱ ሳሚ አይቷቸው ነበረ እና በነገሩ በጣም ተናዶ ነበር። እሱ ሳይበቃ እንግዲህ እንደምታውቁት ዳግም ሳሚን ሲሰድበው ነበረ፣ አቅም እንዳለው ሰው ማለት ነው። ሳሚ በጣም በነገሩ ተናዷል። ሳሚን ለማናደድ በጣም ብዙ ነገሮችን ሲያደርግ ነበረ። እናም በመጨረሻ እንግዲህ ሳሚ መንገድ ላይ በድጋሚ ሲያገኘው በስርዓቱ ሊያጓራው ሞክሮ ነበረ። ነገር ግን ሳሚን እንግዲህ በጥፊ ይመስለኛል ይመታዋል። ሳሚ እናደድና እንግዲህ እንደምታዩት ራሱን እስኪስት ድረስ ነው የደበደበው ማለት ነው። ይህን ነገር ብሌን አታውቅም። ምክንያቱም አሁን ላይ ሳሚ ብሌንን ስለሚወዳት ለእሷ ራሱ በጣም ብዙ ነገር እየለፋላት ነው። እውነተኛ እናቷ ማን እንደሆነችና የእሷ የሆነውን ህይወት ለማስመለስ እየሰራ ነው ያለው። የመጀመሪያ አካባቢ እንግዲህ ብሌን ሳሚን የምትወደው መስሎን ነበረ። ነገር ግን እሷ አሁንም መልሳ ከዳግም ጋር ሆናለች። የዳግም እናት ልጇ ዳግም ቤቱን ትቶ ከወጣ በኋላ አብራችሁ ሁኑ ፈቅጃለሁ እያለች ትገኛለች። እና እንግዲህ ሳሚ ልጁን ደብድቦታል፣ በጣም ጉዳትም አድርሶበታል ማለት ነው። እንግዲህ ስለተፈታተነው ነው አይታችሁ ከሆነ ማለት ነው። ይሄ ነገር በዚህ እያለ እንግዲህ ሰላም
የቃል እናት መምጣት ጉዳይ በጣም ሰላም ነስቷታል ማለት ነው። ወይዘሮ ሰላም የቃል እናት ነኝ ብላ የመጣችው ሴትዮ የምታደርጋቸው ነገሮች ሁሉ ቃል እውነተኛ ልጇ እንደሆኑ የሚያሳዩ ናቸው። በዛው ልክ ደግሞ ቃል ነገሩን ውሸት ነው ለማስባል የምትሄድበት ርቀት ሰላምን እንደ ሕፃን ልጅ ነው የምታታልላት። ሰላም ይህ ነገር አሁን ላይ እየገባት የመጣ ይመስለኛል። ሰላም አሁን የምትፈራው ነገር አንድ ነገር ነው። በድጋሚ ቃልን ካስቀየምኳት እዚህ ቀደምም ፎክራ ነበረ ቃል ምርመራው ላይ እኔ አንቺ ልጅ እንደሆንኩኝ ይታወቃል። ያኔ ግን እኔ ልጅሽን አታገኝኝም ታያለሽ እንደ ሞትኩ ቁጠሪው እያለች ስታስፈራራት ነበረ። እንግዲህ እንደ ቃል እንደፎከረችው ነው የሆነው ውጤቱ። ቃል ትክክል ሆና ነው የተገኘችው። ታዲያ በዚህ የተነሳ ሰላም አሁን ላይ ቃልን ምንም ነገር መናገርም ሆነ ስለ ቃል ሌላ ነገር ማሰብ አትፈልግም። ይሄ ነገር ለቃል በጣም ተመችቷታል። በትንሽ በትልቁ እያስፈራራቻት እንደፈለገች እያሽከረከረቻት ትገኛለች። እና እንግዲህ በዚህ ሁኔታ ውስጥ ሆና የቃል እናት ነኝ ያለች ሴት ትመጣለች። እኔ አምጬ የወለድኳት እናቷ ኑሬ አንቺ እንዴት ነው ልጅ የምትዩ? እንዴት ነው አንቺ ቤት የምትኖረው? በማለት እንግዲህ ሰላምን ከፍ ዝቅ አድርጋ ስትናገራት እያየን ነበረ። የቃል እናት ቃል በጣም ነው የምታስጠላው። በነገራችን ላይ ድራማም ቢሆን አያስተምርም። ውድ የሆነችውን እንቁ የሆነችውን የአይናችን ብሌን ምድር ላይ ምንም መተኪያ የሌላት በቃ እናትን ያክል ማለት ሁላችሁም ስለ እናት ስታስቡ እንደዚህ ቀላል ነገር አይደለም። እና እንዴት ነው አንዲ ውድ የሆነችን እናት ምንም እንኳን ብታደርግ እናት ናት። እና እናቷ ላይ የምትሆነው ነገር እንዴት እንደሚያስጠላ የፈለገ ገንዘብ ብትወድ የፈለገ በድህነት አድርጋ የገንዘብ ፍላጎቷ የጨመረና መልሳ ወደ ድህነት መሄድ ባትፈልግ የፈለገ ቢሆን እናት ላይ እንደዚህ መሆን ያስኬድ ምንድን ነው አሁን ይሄ ነው ብቻ ደራሲው ይሄን ነገር ቢያስብበት ጥሩ ነው። ምክንያቱም ልክ አይደለም እናት ላይ እንደዚህ መሆን ማለት ነው። እናት ምንስ ብትሆን እናት አይደለች? እናት እኮ እኔ ነው ስለ እናት ስናወራ ሁላችንም እንባችን ነው አይደል የሚቀድመን። እናት ውድ ነገር ናት። እዚህ ምድር ላይ ያለችን ፈጣሪ የሰጠን ውድ ነገር ናት እናት ማለት እና እንደዚህ እንደ ቀልድ እንዴት እንደምትሆን እናቷ ላይ በነገራችን ላይ ቢላውን ያመጣችው እናትየዋን ለማስፈራራት ነው። እንግዲህ እናትየዋ ራሱ በጣም ደንግጣ ነበረ። ከዛ ግን እኔ አንቺን ለወጋሽ ሳይሆን ወሬው ራሱ በጣም ይሰቀጥጣል። ማለት ምንም አላረገቻትም። እኔ እናትሽ እያለሁ እንዴት ሰው ቤት ልጅ ነኝ ብለሽ ትቀመጫለሽ? እንደውም እኮ እናትየዋ መብት ነበራት፣ ልጇን የመግረፍ የመቆንጠጥ መብት ነበራት በዛ ሰዓት ማለት ነው። እናት ቤተሰብ እያላት የሰውን ሕይወት ቀምታ እኔ ልጅ ነኝ ብላ ሰው ቤት መቀመጧ በራሱ እናትየዋ ልጇን የመግረፍ የምገርፍበት ምክንያት ነበራት። 6 ልጅ ነው ያለቻት እና ግን ልጅቷ ነበረች እናቷ ላይ እንዴት ስታደርጋት እንደነበረ በጣም በሚያሳዝን ሁኔታ ለገንዘብ ብላ ማለት ነው። እና እንግዲህ ታማሚ ናት በሽተኛ ናት እስከ ማለት ድረስ በጣም ነው የሚያስጠላው። በጣም ሌላ የተሻለ ነገር መስራት ይቻል ነበረ እናት ላይ እንደዚህ ከመቀለድ ማለት ነው። እና እንግዲህ ሰላምን እንደ ሕፃን ልጅ ታታልላታለች። አስቡት፣ እብድ ናት የታመመች ናት በማለት አእምሯን ያማታን እና የሞተች ልጅ አለቻት። እሷ እየመሰልኳት ነው ለዛ ነው እንጂ። ስለዚህ አሁን ሰላምን እንደ ሕፃን ስታታልላት ምንድነው ያለቻት? ስትጠይቅሽ አሁን ልጅሽ ናት በያት። እንዴት አድርጋ ቃል እንደፈለገች እንደምታሽከረክራቸው ማለት ነው። ለሰላም ለብቻዋ እንግዲህ ሴትዋ በሽተኛ ስለሆነች ልጇን ስለምመስላት ነው። ስለዚህ ልጅሽ አይደለችም አትበያት፣ አዎናት በያት በማለት እንግዲህ ሰላምን ታጃጅላታለች። ሰላምም የኖረ የተቀብላ እንግዲህ ይህንኑ ለማናፈስ እየሞከረች ነበረ ሴትዋን። ነገር ግን ሴትዋ ትክክለኛ ጤነኛ ሰው ስለሆነች ልጇ ስለሆነች እና በንዴት እንግዲህ እኔ ልጄን አኖርልኝ ብዬሻለሁ ወይ እኔ እንኳን እሷን ማንንም ማኖር እችላለሁ ብላ ልጇ ከቤት እንድትወጣ ብትላትም ነገር ግን ልጅ ያለው እንደዚህ አድርገሽኝ እጣላሻለሁ፣ ገርፈሽኝ እንደዚህ አድርገሽኝ እያለች እንግዲህ እናቷን ከፍና ዝቅ በሚያስጠላ ቃላቶች ወግታ ማለት ነው ልቧ እንዲሰበር ስታደርግ እያየን ነው። ለማታገኘው ገንዘብ አስቡት፣ ሌላ ሰው አይደለም እናቷን ነው እንደዛ ያደረገችውና በጣም ነበር የሚያስጠላው። ለድራማም ቢሆን ያስጠላል፣ ይቀፋል። እናት ናትና ይህ ነገር ልክ ነው ብዬ አላስብም። ነገር ግን እንግዲህ ቃል እናቷን እንደዛ አድርጋ አባራታለች ማለት ነው ከቤት። ያንቺ ልጅ አይደለሁም
አይንሽ ማየት አልፈልግም ብላ እናቷን ከቤት እናትየዋ እዛ ቤት ለምን እንደገባች ራሱ አላወቀችም። እና መጨረሻ ላይ እንግዲህ ከቤት ታባረራታለች። ለሰላም ደውላ እንግዲህ አስረድቻታለሁ፣ ተረድታኛለች፣ እኔ ትክክለኛ ልጇ እንዳልሆንኩኝ አውቃለች በማለት ሰላምን አሁንም ታጃጅላት ጀምራለች። ነገር ግን ደስ የሚለው ነገር ሰላም አሁን እየነቃች ይመስለኛል። እሱም እንግዲህ ምንድነው ያደረገችው? ዶክተሩን በድብቅ ማግኘት ነው። ዶክተሩን በድብቅ አግኝታ እዚህ ቀደም የነገርከኝ ነገር ስለ ቃል የነገርከኝ ነገር በድብቅ ምርመራ እናድርግ እሷና በኃይሉ ሳያውቁ የሚለውን ነገር እያሰብኩበት ነው እያለች ትገኛለች። ይሄ ነገር ዶክተሩን በጣም ነው ያስደሰተው። ምክንያቱም ደግሞ ዶክተሩ ራሱ ቃል የሰላም ልጅ እንዳልሆነች እርግጠኛ ስለሆነ ይህን እውነት ለማወቅ ከባይሉ ጋር ራሱ እየሰራ ነበረ። ሰላም እንግዲህ ከብዙ ነገሮች አንግላይታ ነው እንጂ በፍጹም በዚህ ሰዓት ቃልን መጠራጠር አትፈልግም። እየተጠራጠረች ግን አትፈልግም። ምክንያቱም በቃ ውጤቱ የእሷ ልጅ እንደሆነች አሳያት። በዛ ላይ ልጅቷ ፎክራ ነበር መጀመሪያ ላይ እኔ ልጅሽን ነገ ታፍሪበታለሽ ይሄን አንደበትሽን ብላት ነበረ። ምንም መጥፎ ብትወል ልጇ ናት፣ ምንም ማድረግ አትችልም። ሰላም መቀበል ብቻ ነው ያለት አማራጭ። ታዲያ ግን እንደዛ እንግዲህ ከቤት ሁሉ አባራ የተኛችበትን ሁሉ ልብስ እንኳን ስታቃጥል ነበረ። ድምጿ ቤት ውስጥ ልክ እንደ መንፈስ ነበር እየጮኸ ሲረብሻት የነበረውና እንደዛ የጠላቻትን ልጅ ግን ልጇ ነሽ መሆኗን ስታግን በቃ ይቅር በይኝ ብላ እንደፈለገች ጭራሽ እንድታሽከረክራት ምንም ተንፈሽ ብላ እንኳን መናገር እንዳትችል አድርጋታለች። እና ቃል ሰላም በዚህ የተነሳ ነገሮችን እያወቀች እንዳላወቀች እየሆነች ነበረ። አሁን ግን ጭራሽ እናት ነኝ የምትል ልጅ ናት የምትል ሰው መጣች። ነገር ሁሉ ለሰላም ግራ አጋባት። ቃል የምታደርጋቸው ድርጊቶች ሁሉ የማይመስሉ የህፃን ጨዋታ። በጣም እሷ ሁል ጊዜ ምክንያት አላት። በቃ የሆነ ነገር ይፈጠራል፣ ለዛ ነገር ኃላፊነት ስትወስድ አትታይም። ጭራሽ ሌላ ውሸት ፈጥራ እነሱን እንደ ህፃን ስታታልላቸው ነው የሚታየው። እና በዛ የተነሳ እንግዲህ ሰላም ነገሮች ሁሉ ከአቅሟ በላይ ሆኑ። በዛ ላይ በኃይሉ ራሱ ቃል ልጅሽ አይደለችም፣ አንቺን ለመበቀል ብዬ ነው፣ አንቺን ለመጉዳት ብዬ ነው ያበጣዋት እንጂ ልጅሽ ትክክለኛ ልጅሽ አይደለችም ብሏት ነበረ። በዛ የተነሳ ነው ዶክተሩን ያገኘችው። ታዲያ ዶክተሩ እንግዲህ ቃል ሳታውቅ የቃልን ጸጉር ታመጫለሽ፣ በድብቅ እንሰራለን እያላት ነው። ሰላም ግን የነገር አላስደስታትም። ምክንያቱም ደግሞ በልጄ ላይ ሼር እየሰራ ያለው ነው የሚመስለኝ፣ በድብቅ በጣም ከባድ ነው እያለች ነው። በእርግጠኝነት ሰላም ዶክተሩን ካልጎዳችሁ በስተቀረ በግልጽ እንኳ ራሱ ቢሆን ምንም የምታመጣው ነገር የለም። ግን ዶክተሩን ልታስጎዳ ትችላለች ብዬ አስባለሁኝ። ምክንያቱም ይሄ እውነት እንዲወጣ አትፈልግም። ምርመራው የምር ከሄደ ግን ቤቱን ለቃ ነው የምትሄደው እሷ ቀድማ። ወይ ዶክተሩን ትጎዳዋለች ወይ ቤቱን ለቃ ትወጣለች። እና ሰላም እንግዲህ ከዶክተሩ ጋር ይሄን ነገር ስታወራ ዶክተሩ በጣም ደስ የሚለው ነገር ለሰላም አንድ ነገር ነግሯታል ማለት ነው። እሱም እንግዲህ እዚህ ቀደም ሳሚ በተደጋጋሚ የተናገረው ነገር አለ። ብሌን ልጅሽ ናት ብሏት ነበረ ለሰላም። እና በዚህ የተነሳ ታዲያ ዶክተሩ እንግዲህ ሰላምን ይቅርታ አድርጊልኝና ግን አንድ ነገር ልነግርሽ ፈልጋለሁ፣ የተሰማኝን ከቃል ያንቺ ልጅ እንዳልሆነች አውቃለሁ። ከቃል ይልቅ ብሌን ያንቺ ልጅ ትመስለኛለች፣ ልጅሽ ብሌን ትመስለኛለች። መልካችሁ፣ ብዙ ነገራችሁ፣ ስርዓታችሁ፣ ብቻ ብዙ መልካችሁ፣ ሁሉ ነገራችሁ፣ ድርጊታችሁ ሁሉ ከአንቺ ጋር ይመሳሰላል ብሎ ቢላትም ሰላም ግን ሊጥማት አልቻለም ንግግሩ። ማለት ብሌን እናቷ እንደጠፋችባት ታውቃለች። አንዳንዴ የማይመስል ነገር ራሱ ይሰራሉ። ብሌን እናቷን እየፈለገች እንደሆነ እናቷ እንደጠፋችባት በልጅነቷ እየተናገረች፣ በዛ ላይ የልጇን ስም የሚመስል ስም እያላት ለምንድነው ሰላም መጠራጠር ያልፈለገችው? በጣም ነው የሚያስቀኝ እዚህ ጋር ላይ ማለት ነውና ለምንድን ነው ትንሽ እንኳን መጠርጠር ያልፈለገችው ሰላም? ትንሽ ያስገርማልና የማይመስል ነገር በቃ ሲሰሩ። ምክንያቱም ልትጠራጠር ራሱ ይገባ ነበረ። የስሟ መመሳሰል፣ ከዛ ደግሞ የታሪካቸው መመሳሰል። የብሌን እናትም ጠፍታባት እናቷን የምትፈልግ ልጅ ናት አይደለ? ይህን ታሪክ በደንብ ታውቃለች። ከልጇ ስም ጋር መመሳሰል፣ ከዛ እናቷን መፈለጓ፣ ይሄ ታሪክ ቀጥታ ከሰላም ጋር ተመሳሳይ ታሪክ ያላት ልጅ እንደሆነች ታውቃለች። እና ለምንድን ነው መጠርጠር ትንሽ እንኳን መጠርጠር ያልፈለገችው? ልክ ብሌን ከቤተሰቦቿ ከወላጆቿ ጋር እንደምትኖር አስመስላ ነበረ። የማይሆን ነገር ነው የተናገርከው፣ እንደዛ ቢሆን ደስ ይለኝ ነበር፣ ግን እንደዛ አይደለም አለችና
በጣም ነው የምትገርመው። ለምንድን ነው እንደዛ ያለችው? ከምን አንግል አይታው ነው? ብሌን ቤተሰቦቿን አላገኘች? ከቤተሰቦቿ ጋር አትኖር እና ታሪክ በታሪኩና በመልክ በብዙ ነገር እንኳን እሷን እንደምትመስል በተደጋጋሚ እየተነገራት አይሁ አይደለም ብሎ ማለት ምን የሚሉት መጃጃል ነው። ነገሮች ከረፈዱ በኋላ ብናስተውል ምን ዋጋ አለው? እና ይሄ በጣም ቀላል ነገር ነው፣ ለመጠራጠር ራሱ በቂ ምክንያት ነው። እሷ ግን ብትሆንልኝ እኔ ራሱ ደስታዬ ነበር፣ ግን አይሆንም። ከምን አንግል ነው አይሆንም ያለችው? እስኪ ምኗ ነው መልኳ አንቺን ይመስላል ከተባለች ብዙ ነገራችሁ አንቺን ትመስላለች በተደጋጋሚ ሰዎች ካሏትና ከዛ ደግሞ የልጇ ስም መመሳሰል ብሌን፣ ከዛ ውስጧ ራሱ ብሌንን ይፈልጋል። ምክንያቱም ሰላም ከብሌን ጋር ስትሆን በጣም ደስተኛ ነው የምትሆነው። ብሌን ልጅ በሆነች ብላ ነው የምትመኘው። የልጅነቷ ትቻት የሄድኳት ልጅን ያገኘው ነው የሚመስለኝ ከአንቺ አጠገብ ሰውን ትላታለች። ከዛ ደግሞ የብሌን ቤተሰብ ፍለጋ ላይ እንደሆነች ቤተሰቦቿ እንዳላገኘች በልጅነቷ እናቷ ትታት የት እንደሄደች እንደማታውቅ እየተነገራት ምናልባት እቺ ልጅ የኔ ልጅ ብትሆንስ ግን ብሌን ልጅ ብትሆንስ ብላ ለምንድን ነው መጠራጠር ያልፈለገችው? እና ይሄ በጣም ጥያቄ ይፈጥርብኛል። እየተነገራት አይሆንም የማይሆን ነገር ነው አለች እና በጣም ነው የምታስቀው ሰላም። እኔ እንደውም ትጠራጠራለች ብዬ ጠብቅ ነበረ። ነገር ግን ጭራሽ አይኔን ግንባር ያደርገው ብላ ጭራሽ ማሰብ እራሱ አትፈልግም። እና እንግዲህ እነዚህ ነገሮችን ግን ዶክተር ግን ይሄን ነገር በግልጽ ነግሯታል። ይሄን ነገር አስቢበት፣ የምሬ ነው ብሌን አንቺን ትመስላለች፣ እሷ ልጅሽ እንዳትሆን ቢላትም እሷ ግን መቀበል አልፈለገችም። እና እንግዲህ የሚያሳዝነው ነገር ግን ይሄን ነገር አውርተው አብረው ከዶክተር ጋር ያሉ ነበር። ብሌን ታገኛታለች ሰላምን። ታዲያ ብሌን እንግዲህ ወደ ቤት ትገባና ሰላም በድብቅ ከዶክተሩ ጋር እየተገናኘች ስለነበረ ይሄን ነገር ብሌን ወስዳ ለቃል ነግራታለች። እትዬ ከዶክተሩ ጋር ውጭ እያወራች ነው ብላ ነግራታለች። በጣም ነው የሚገርመው። እንግዲህ ለምን እንደዛ ማውራት እንደፈለገች አላውቅም። ቃል ማወቅ አልነበረባትም። ምክንያቱም ዶክተሩን ልትጎዳ ትችላለች። እርግጠኛ ነኝ ሰላም ከጀርባ የሆነ ነገር እያደረገች እንደሆነ ካወቀች ቃል አርፋ ትቀመጣለች ብዬ አላስብም። ዶክተሩን እንዳትጎዳው ነው የምፈራው። ታዲያ እንግዲህ ይሄን ነገር ቃል አውቃለች። ሰላም ከዶክተሩ ጋራ በድብቅ እየተገናኘች እንደሆነ ከጀርባዋ የሆነ ሴራ እየሰራችባት እንደሆነ ቃል አውቃለች። እንግዲህ ከዚህ በኋላ ቃል ዶክተሩን ምን ልታደርገው ትችላለች የሚለው ነገር፣ ምክንያቱም አሁን ላይ አልሙት በይ ተጋዳይ ሆና ነው ያለችው። ስለዚህ የሰላም ልጅ ሆኖ ለመቆየት ማታደርገው ነገር የለም ብዬ አስባለሁኝ። ከተሳካላት በጣም ብዙ ነገሮችን ታደርጋለች። ነገር ግን ብሌን ትልቅ ስህተት ነው የሰራችው ማለት ነው። ይህን ነገር መናገር አልነበረባትም። ዝም ብላ ነበረ ማለፍ የነበረባት። ነገር ግን ሚስጥሩን ተናግራለች። በዚህ የተነሳ እንግዲህ ቃል ቀጥታ ያሉበት ቦታ ሄዳለች። ሰላምንና ዶክተሩን አብረው ቁመው እጅ ከፍንጅ ይዛቸዋለች። ውድ ቤተሰቦች የአደራ ድራማ የዛሬው ክፍል እንግዲህ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬ አበቃ። መልካም ጊዜ። ባይ ባይ።